በአዲስ አበባ 6 ኪሎ አካባቢ የሚገኘው ይህ ትምህርት ቤት በሚገኝበት አካባቢ 3 ኪሎ ሜትር ዙሪያ የሚገኙ የአቅመ ደካማ ወላጆች ልጆችን ደረጃውን የጠበቀ የነጻ ትምህርት ዕድል ይሰጣል። የትምህርት ቤቱ ዲሬክተር አቶ ተክሉ ታፈሰ እንደሚሉት ትምህርት ቤቱ ከመደበኛ ጀምሮ እስከ ዩኒቨርሲቲ ድረስ ድጋፍ ያደርጋል። በአሁኑ ወቅትም 300 ያህል ተማሪዎችን እያስተማረ ሲሆን ከነዚህም ውስጥ ከ65 በላይ ያህሉ አይነ ስውራንና የአካል ጉዳት ያለባቸው ናቸው። ለትምህርት ቤት ክፍያ ከፍሎ ማስተማር ከማይችሉ ቤተሰብ ነው የምንቀበለው። በሂደት ደግሞ ማየት የተሳናቸውንና አካል ጉዳተኞችን ጨምረን ማስተማር ጀመርን። ይሄ ወደ 37 ዓመት ይሆናል። ማየት የተሳናቸውን ልጆች ከሚያዩት ጋር ማየት ከሚችሉት ጋር አቀናጅተን አካተን ማስተማር ከጀመርን ማለት ነው። ታዳጊ እሱ ባለው ሳሙኤል በዚህ ትምህርት ቤት ውስጥ የ5ኛ ክፍል ተማሪ ነው። በትምህርት ቤቱ የተሻለ ውጤት ያስመዘገቡ ተማሪዎች ጀርመንኛ ቋንቋ መማር የሚችሉበት እድል መኖሩንም በማሰብ በርትቶ እንደሚማር ገልጿል። እዚህ ትምህርት ቤት ስንገባ በመጀመሪያ የአቅመ ደካማ ልጆች የተቸገሩ ዳዩኑ ልጆች ወደዚህ ትምህርት ቤት ይገባሉ። ተመርጠው ቤታቸው ታይቶ ሌላኛዋ የዚህ ትምህርት ቤት እድል ተጠቃሚ ተማሪ አብሳላት ወንደሰን የ13 ዓመት ታዳጊ ስትሆን በትምህርት ቤቱ ታታሪ ከሚባሉት ተማሪዎች አንዷ ናት። የምንማረው ዋናዎቹን 4 ሳብጀክት ማትስ፣ እንግሊሽ፣ አካባቢና አማርኛ እንማራለን። በተጨማሪ ግብረገብ፣ ክወና፣ ስፖርትና ከ5ኛ ክፍል ጀምሮ እንግሊዝኛ ከ60 እና ከ75 በላይ ያመጡ ተማሪዎች የጀርመንኛ እድል ያገኛሉ። በዚህ ትምህርት ቤት ለተማሪዎቹ ወርሃዊ የኪስ ገንዘብ፣ የመማሪያ ቁሳቁስ ጀርመን ከሚኖሩ ደጋፊ ሰዎች ጋር ማስተሳሰርን ጨምሮ ዕለታዊ ምገባ ይደረጋል። ትምህርት ቤቱን የሚያስተዳድረው የቤተ ክርስቲያኑ የበላይ ኃላፊ ፓስተር የርገን ክላይን የተማሪዎቹ ግብረገብ በላቀ ደረጃ እንዲሆንም እንደሚሰሩ ገልጸዋል። ይህ ማህበራዊ ስራ ለአዲስ አበባ ብቻ ሳይሆን ለመላው ኢትዮጵያ ጠቃሚ ነው። ምክንያቱም በአካታች ትምህርት አርአያ ትምህርት ቤት ነን። ከ300 ተማሪዎች ውስጥ 65ቱ አይነ ስውራን ወይም የአካል ጉዳት ወይም ሌላ ችግር ያለባቸው ልጆች ናቸው። በኢትዮጵያ የጀርመን አምባሳደር የንስ ሃኒፊልድ ይህ ትምህርት ቤት በግቢው ለሚያስተምራቸው የመጀመሪያ ደረጃ ተማሪዎች በየዕለቱ ምግብ እንዲቀርብላቸው የሚያስችል መሰረተ ልማት ለመገንባት የሚያስችል የ20,000 ዩሮ ድጋፍ ማድረጋቸው ችግረኛ ቤተሰብ ላላቸው ልጆች ህይወት መቃናት ይረዳል ብለዋል። ለአዲስ አበባና ለኢትዮጵያ አርአያ መሆን የቻለ ትምህርት ቤት እዚህ አለ። ከሌሎች ሀገሮች ጋር በተለይም እዚህ ኢትዮጵያ ውስጥ ካሉ የጀርመንኛ ተናጋሪ ሀገሮች ጋር በመሆን ድጋፋችንን ለማስቀጠል እንጥራለን። ከ53 ዓመታት በፊት ልጃገረዶችን ለማስተማር በጀርመንኛ ተናጋሪ የወንጌላዊት ቤተክርስቲያን እምነት ተከታዮች ድጋፍ የተመሰረተው ይህ ትምህርት ቤት እስከዛሬ ያስተማራቸው በመልካም ስራ ላይ ተሰማርተው እንደሚገኙ ገልጿል።